በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኦ ሎጎስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች የእናታችን የእመቤታችን የድንግል ማርያም ወዳጆች ሁላችሁም እንዴት ሰነበታችሁ? እንዴት ከረማችሁ? ለባርነት እንኳን የማንጠቅም ሆነን ሳለ በልጅነት ክብር ያከበረን ሞትና ርኩሰት ከተሞላቸው ዓለም ለይቶ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ በምህረትና በይቅርታ በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ብሩክ ይሁን። ዛሬ እግዚአብሔር ቢፈቅድ በዚህ ቀን ለተወሰኑ ደቂቃዎች ከኔ ጋር አብረን የምንቆይበት የትምህርታችን ርዕስ የሚሆነው ቃል እምነትና መንፈስ ቅዱስ የሞላበት ሰው በሚል ይሆናል። ኃይለ ቃሉን የምናገኘው በዚህ በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ሲሆን የትምህርቱ መሰረታዊ ዓላማው የቤተ ክርስቲያንን አገልግሎት እምነትና መንፈስ ቅዱስን በተሞሉ ሰዎች መዋጀት ነው። ልዑል አምላካችን እግዚአብሔር ይህንን ቃል በልባችን ጽላት እንዲያትምልንና ወደ ቁም ነገር እንዲቀይርልን ቅዱስ ፈቃዱ ይሁንልን። እምነትና መንፈስ ቅዱስ የሞላበት ሰው በዚህ አጋጣሚ በዚህ ርዕስ ውስጥ ሙሉ ታሪኩን የምንመለከተው በአዲስ ኪዳን ቀዳሜ ሰማዕት እየተባለ ስለሚጠራውና በሐዋርያት እጅ መንፈስ ቅዱስን ተቀብሎ ወደ ታላቁ አገልግሎት ስለገባው ስለ ቅዱስ እስጢፋኖስ ይሆናል። ጸሎቱ በሁላችን ላይ ትሁን። ሙሉ ታሪኩ በዚህ በሐዋርያት ሥራ ምዕራፍ 6 ከቁጥር 1 ጀምሮ ተጽፏል። ወንጌላዊው ሉቃስ ለከበረው ለግሪክ ባለስልጣን ለቴዎፍሎስ በጻፈለት በዚህ በግብረ ሐዋርያት ወይ የሐዋርያት ሥራ ተብሎ በሚጠራው መጽሐፍ ውስጥ ምዕራፍ 6 ላይ ተጽፎ የሚገኘውን ቃል በማንበብ እንጀምራለን አገልግሎታችንን። በዚህም ወራት ደቀ መዛሙርት እየበዙ ሄዱ ብሎ ይጀምራል ወንጌላዊው። እግዚአብሔር በመልካም የመብዛት ዘመንን ያደርግልን። በእርግጥ የክርስቶስ ዘር የሚያንስና የሚቀጭጭ ሳይሆን በየጊዜው እየበዛ እየሰፋ የሚሄድ ነው። መብዛት ስላችሁ ጥራት ያለው መብዛት እግዚአብሔርም ሰውም ደስ የሚሰኝበት መብዛት ማለቴ እንጂ ስለ ቁጥር እያወራው አይደለም። ለዚህ በመጀመሪያው 100 ክፍለ ዘመን የነበረችው ቤተክርስቲያን መልኳ ፍጹም የመብዛት የመሙላት የመጨመር እንደሆነ የእግዚአብሔር ቃል ያሳየናል። በዚህ አጋጣሚ ደግሞ እኛ የቆምንበትና ያለንበት ህይወት ስለማይጠፋን የራሳችንን ህይወት ደግሞ በአንጻሩ በልባችን መገምገም ያቀተናል ብዬ አላስብም። የመብዛት ነው የማነስ ነው ጉዟችን? የመጨመር ነው ወይስ የማነስ የመቀነስ? የከፍታ ነው የሸለቆ ነው? ትላንትና ከኛ ጋር እንዲህ በጉባኤው እግዚአብሔርን ሲያመልኩ የነበሩ ልባቸው
እየቀለጠ ለክብሩ እጃቸውን ዘርግተው ሲዘምሩለት የነበሩ ወይ ደግሞ በቤቱ እግዚአብሔር በዓላማ የሚያውቃቸው ሰዎች ዛሬ አሉ ወይ? ስለነሱ ማሰብ ከባድ ሊሆን ይችላል። እኛስ አለን ወይ? በዚሁ ከቀጠልን ዋስትናው ምንድነው? ዋስትናው? ስለዚህ መጽሐፍ ቅዱስ እውነተኛው ምስክር ደግሞ የማይዋሸው መንፈስ ቅዱስ ከተናገረ እውነት እላችኋለሁ እውነት ነው የሚናገረው። እኛ ልንዋሻችሁ እንችላለን። እግዚአብሔር መንፈስ ቅዱስ ግን አይዋሽም። ስለዚህ የማይዋሸው የእግዚአብሔር ቃል ስለ ክርስቲያኖች ሙላትና ስለ ብዛታቸው ነው የሚናገረው። እየበዙ ይሄዱ ነበር ይላል። እየበዙ ሲሄዱ ግን ለክርስቶስ ደቀ መዛሙርት አስቸጋሪ የነበረው ነገር የሕዝቡም የክርስቶስም ደቀ መዛሙርት ኑሮ አንድ ላይ ስለነበረ ሕዝቡ ያለውን እየሸጠ ገንዘቡን እያመጣ በሐዋርያት ገንዘብ ላይ እየጨመረ በጋራ ይሰራሉ፣ በጋራ ይበላሉ፣ ልዩነት የለውም፣ በጋራ ይለብሳሉ። እንዲህ ነበረ ሕይወታቸው። የሕዝቡ ቁጥር ሲጨምር ግን ደቀ መዛሙርትም በመንግስቱ ወንጌል ተጠምደው ስለነበረ ትንሽ የማይመች ነገር በሕዝቡ መካከል ተፈጠረ። ይህን ነው ወንጌላዊው የሚናገረው። እንዲህ ይላል፣ በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ ላይ አንጎራጎሩባቸው ይላል። እነዛም አይሁድ እነዚህም አይሁድ ግን በክርስቶስ ትምህርት ከሕገ ኦሪት ወደ ሕገ ወንጌል የመጡ ከብሉይ ኪዳን ወደ ሐዲስ ኪዳን እየተሸጋገሩ አሁን በክርስቶስ ቤተክርስቲያን ውስጥ ታላቅ ድርሻ የነበራቸው አይሁድ እነሱን ነው የሚለው። ወደዚህ ወደ ደቀ መዛሙርት ህብረት እየተጨመሩ ሲመጡ አብሮ መብላት፣ አብሮ መኖር፣ አብሮ መውጣት መግባት ግድ ነውና በዚህ ህይወት ውስጥ ግን ደስ የማይል በየቀኑም የሚያስከፋ ነገር ተመለከቱ። ይሄ ያዩት ክፍተት የአስተዳደር ክፍተት። የምን ክፍተት ነው? የአስተዳደር ክፍተት። የአስተዳደር ክፍተት። ይሄም በአጭሩ ሲገለጽ ምግብ ሲታደል አለያ ለመጣው አማኝ እንክብካቤ ሲደረግ አንዱን ከፍ ማድረግ ሌላውን ደግሞ መዘንጋት፣ አንዱን ከፍ ማድረግ ሌላውን ዝቅ ማድረግ፣ አንዱን ማስታወስ ሌላውን መርሳት፣ ከህዝቡ ቁጥር የተነሳ ከብዛት የተነሳ ማለት ነው። አስቸጋሪ ነው። ስለዚህ ማጉረምረም በሆነ ጊዜ ደቀ መዛሙርት ለዚህ ችግር መፍትሄ እንዲሆን አንድ ነገር አሰቡ። የሐዋርያት ሥራ ምዕራፍ 6 ቁጥር 2 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም አሉ። እነሱ የተሰጡት የክርስቶስን ወንጌል በዓለም ዞረው እንዲሰብኩ ነው እንጂ እንጀራ እንዲቆርሱ ወጥ እንዲጨልፉ አይደለም። ግን አገልግሎቱ ይሄንንም ተጨማሪ ግዴታ ይጠይቅ ስለነበረ የራሳችሁ ጉዳይ አላሉ። እኛ ይሄንን ወንጌል እናገለግላለን፣ እኛ የጸጋውን ቃል እናገለግላለን። ግን ከበስተጀርባ ይሄ ቅር የተሰኛችሁባቸውን የመሶብ ጥያቄዎች የሚመልሱ፣ ይሄ ቅር የተሰኛችሁባቸውን የአስተዳደር ጉዳይ የሚፈቱ ሌሎች ሰዎች እናዘጋጅላችኋለን አሉ። የሐዋርያት ሥራ ምዕራፍ 6 ቁጥር 3 ወንድሞች ሆይ በመልካም የተመሰከረላቸውን ልብ በሉ። አሁን ምርጫው ሊደረግ ነው።
ምርጫውን ከፍተው ሊሰጡ ነው ለጉባኤው። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከናንተ ምረጡ። ስንት ሰዎች? 7። እግዚአብሔር የሚስጥር ቁጥር ነው። ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ብለው ተናገሩ። የሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮኮሮስንም፣ ኒቃሮንንም፣ ጢሞናንም፣ ጳርሜንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎንን መረጡ። በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ እጃቸውን ጫኑባቸው ይላል እግዚአብሔር ቃል። ስሙ ብሩክ ይሁን። ሰዎች ምረጡ። 7 ሰዎች በመልካምነት የተመሰከረላቸውንና መንፈስ ቅዱስ ምን ያላቸውን የሞላባቸውን ሰዎች ምረጡ። እነዚህ 2 ታላላቅ መስፈርቶችን ደቀ መዛሙርት አስቀመጡ። በመልካምነታቸው የተመሰከረላቸውንና መንፈስ ቅዱስ የሞላባቸውን። የእግዚአብሔርን ቤት ለማገልገል እነዚህ 2ቱ ወሳኝ ናቸው። በእርግጥ ወሳኝ ናቸው። መልካም የሆኑትን ምረጡ። ምክንያቱስ እግዚአብሔር የቤቱ ባለቤት የመንጋው እረኛ መልካም ነው። ስሙ ብሩክ ይሁን። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ይላል እግዚአብሔር ቃል። ስለዚህ የመልካሙ የእግዚአብሔርን ሥራ የሚሰሩ መልካሞች እንጂ ክፎች አይደሉም። በፍጹም እግዚአብሔር ክፉ ልብ ባላቸው ሰዎች አይገለገልም። በፍጹም እግዚአብሔር መልካም ነው፣ የመልካሞችም አምላክ ነው። ለእግዚአብሔር መልካምነት ምሳሌ እንደሌለው ታውቃላችሁ። እግዚአብሔር መልካምነቱ በመከራ ቀን እኛ ባለጸጎች እጃቸው ላይ ያለውን ነገር አተው ወደ እግዚአብሔር ሲመጡ ሲከስር መጣ እያልን ዋንዛ ስር ተደብቀን እናማቸዋለን። ባለስልጣናት ከስልጣናቸው ተሽረው ወደ እግዚአብሔር ሲመጡ ከወንበር ሲባረር መጣ ብለን በኪሳራቸው ወደ እግዚአብሔር ቤት መምጣታቸው ያበሳጨናል። ቃሉ ግን እንዲህ ይላል፣ ስሙ ብሩክ ይሁን። ለባለስልጣኑ እግዚአብሔር መልካም ነው። ከስልጣን ሲሻር በመከራው ቀን እግዚአብሔር መሸሸጊያው ነው። ለባለጠጋው እግዚአብሔር መልካም ነው። ያለውን ሲያጣ እግዚአብሔር ለሱ መጠጊያው ነው። እግዚአብሔርን የማያውቀው ለዚህ ዓለም የተሰጠው ለወንበዴው ለቀማኛው እግዚአብሔር መልካም ነው። ሁሉ ሲጨልምበት እግዚአብሔር መጠጊያው ነው። ለአመንዝሮችም እንደዛው፣ ለሌቦችም እንደዛው። ለዚህ ምስክሮቹ እኛ ነን። ከኃጢአተኞቹ ዋናዎቹን እግዚአብሔር እንዲህ ካየን ለነሱም እንደዛው ነው። ስለዚህ እግዚአብሔር መልካም ነው። እየፈተሸ እያጣራ ዘር እየቆጠረ አይደለም ወደ እቅፉ የሚሰበስበው። ስለዚህ በመቅደሱ የተሾሙት የእግዚአብሔርን ሥራ የሚሰሩት እንደ እግዚአብሔር እንዲሰሩ ከተፈለገ መልካምነታቸው በሀገር ሽማግሌ በመንደሩ ብቻ ያስኬዳል በተባለው መልኩ ሊመሰከርላቸው ይገባል። ዛሬ እኮ የምንመራረጠው እገሌ የኔን የቤተ ክርስቲያን ፖለቲካ ይደግፍልኛል ከኔ ጠማማ ሐሳብ ጋር ይቆማል ብለን እንጂ ስለ ሰውየው መልካምነት እኮ ብንጠየቅ ልባችን የሚነግረን አንድ እውነት አለ። እንደ ዛፍ ስር እንደ ተጣመሙ ሰዎችን 2 እጃችንን አውጥተን ለእግዚአብሔር ቤት ለተቀደሰው አገልግሎት እንመርጣቸዋለን። ምንም ነገር ሳይሰሩ እንዳመሱ
እንዳመሱ ጊዜያቸውን ጨርሰው በጦርነት በድብድብ ይወጣሉ። ሌላውም ባለተራ ይመጣል። እኛና መለኮታዊው ምሪት እኮ በፍጹም አልተገናኘንም። ለዛ ነው በየአብያተ ክርስቲያናቱ እንዲህ አይነት የደፈረሰ ነገር የምናየው። ለዛ ነው ደቀ መዛሙርት በመልካምነታቸው የተመሰከረላቸው። እግዚአብሔር መልካሞችን ያብዛ። ልንገራችሁ መልካምነት ስንፈጠር ብቻ ይዘነው የምንመጣው ነገር ብቻ እንዳይመስላችሁ። በርግጥ በተፈጥሮም ቢሆን እግዚአብሔር ከምድር አፈር ሲያበጀን መልካም መሆናችንን አውቀዋል። እንኳን እኛ ይሄ ዓለም መልካም መሆኑን አውቆ ነው እግዚአብሔር አረጋግጦ ይሰጠን። ከመጣን በኋላ በራሳችን መንገድ ግን መንገዳችን እየተጣመመ ልባችን እየከፋ ከዕለት ወደ ዕለት ሳይታወቀን የመጨረሻው ጭልጥ ያለ ገደል ጫፍ ላይ የቆምን ክፉዎች አለን። ቃሉ ይስበረን። ክፉነት አያዋጣም፣ አይጠቅምም። ስለዚህ እግዚአብሔርን ለማገልገል ከእግዚአብሔር ጋር ለመኖር መስፈርቱ መልካምነት ነው። ምናልባት መልካምነትን እንደ ሞኝነት እየተረጎምነው ይሆን እየተጎዳን ያለነው? መልካምነትና ሞኝነት አይገናኙ። መልካምነትና ጅልነት አይገናኙ። እግዚአብሔር መልካም ነው። የምናገለግለውም የምንኖረውም መልካሞች እንድንሆን እግዚአብሔር ይርዳን። ሁለተኛው መስፈርት ምን መሰላችሁ? መንፈስ ቅዱስ የሞላባቸውን። ምን የሞላባቸውን? አሁን የሐዲስ ኪዳንን ቤተክርስቲያን ባለሙሉ ባለአደራ ሆኖ የተቀበለው መንፈስ ቅዱስ ነው። እኔ እሄዳለሁ አጽናኙን እልክላችኋለሁ ብሏል። ስሙ ብሩክ ይሁን። የማታው ሐዘናችንን ሲነጋ የሚያስረሳን እውነተኛው አጽናኝ መንፈስ ቅዱስ ተልኳል። ግን ማን ይቀበለው? በማን ይደር? በማን? እኛንን ለራሳችን ምስክሮች ሆነን በመንፈስ እንደምንመራ፣ በመንፈስ እንደምናገለግል፣ በመንፈስ እንደምንወጣ እንደምንገባ ለራሳችን የምንናገረው እንጂ ቃሉ ግን በመንፈስ ቅዱስ የሚመሩ ሰዎች ምልክት አይታይባችሁም እያለ ነው። በመንፈስ የሚመሩ ሰዎች ምን አይነት ምልክት ይታይባቸዋል? ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 22 ጀምሮ የመንፈስን ፍሬ ያፈራሉ ይላል። እነዚህ የመንፈስ ፍሬዎች እነዚህ ናቸው። እንዲህ ባለው ማንነታችን እንደኔ አሁን ቃሉን ሳነብ እንደው መጨረሻ ላይ ቢሆንልኝ ደስ ይለኝ ነበር። ትልቁ ያጣነውና የጎደለን ነገር ስለሆነ ግን እንደ ቃሉ እንደ አረፍተ ነገሩ አገባብ ላንብብላችሁ። የመንፈስ ፍሬ መጀመሪያው ፍቅር። ምን? ፍቅር። ትልቁ ነገር የለንም። በቃ የለንም። እስኪ አለኝ በሉኝ። እስኪ አለን እኛ ፍቅር አለን በሉኝ። የታለ? ፍቅር እኮ ይገለጣል። ፍቅር ይገለጣል። ፍቅር መልክ አለው። ፍቅር አይን አለው። ደግሞ ታላቁ ስጦታው ይሄ ነው ልንገራችሁ። እውነት ነው በሃይማኖት እጅግ ታላላቅ ስራዎች የሚሰሩት በእምነት ነው። ሰውም ከዛሬ ነገ የሚኖረው በተስፋ ነው። የሚገርማችሁ ግን እነዚህን ሁሉ የሚያሸንፍ ኃይል አለ። እሱም ፍቅር ነው። እምነት፣ ተስፋ፣ ፍቅር፣ እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ምን ይበልጣል? ፍቅር ይበልጣል። ፍቅር እኮ በሌላ ቋንቋ እግዚአብሔር ማለት ነው። እግዚአብሔር የለንም ግን የእግዚአብሔር ሐሳብ ውስጥ እየኖርን ነው እንላለን። የለንም። የኛ ስራ መከፋፈል፣ መለያየት፣
ጎራ ፈጥሮ መደባደብ መታኮስ እኔ ልንገራችሁ እግዚአብሔር የውስጥ አይናችንን ያብራልን እንጂ ይሄ የምንኖርበት ስርዓት እኮ ወጣ ብሎ ለሚያየው በጣም አሳፋሪ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ስለ ፍቅር በሚገርም አገላለጽ ይናገራል። ምንም ባደርግ አለ ስጋዬን ቆርሼ ለድሆች ባበላ ለሰማይ አዋፍ ብቀልብ ደግሞ በልሳን ብናገር በተለያየ ሁኔታ ብገለጥ በወጣ በወርድ ድንቆች ባደርግ ፍቅር ከሌለኝ ከንቱ ነኝ። እንደሚጮህ ናስ እንደሚንሿሿ ጸናጽል ሆኝ ባዶ ነኝ ማለት ባዶ ነኝ አለ እኮ በቃ። ስለዚህ ፍቅር የሌለው ሰው ባዶ ነው ማለት ነው። ባዶ ሆኖ ደግሞ ሃይማኖተኛ ከመሆን መሞት ይሻላል። መሞት ክርስቶስ የሞተለት እውነት ነው ፍቅር። ያለ ፍቅር ማንንም አያሸንፍ። በጡንቻ ቢሆን በዱላ ቢሆን በድንጋይ ቢሆን ይሄን ቃል የጻፈው ሐዋርያ ዋና ጸበኛ ነበረ ታውቃላችሁ። ደማስቆ ላይ ጌታ እስኪያገኘውና ታሪኩ እስኪለወጥ ድረስ አሳዳጅ ከወንበዴዎችም ዋነኛ ነበረ። ይሄን መንገድ ግን ያፍርበታል ዛሬ ጳውሎስ። ይሄን ልብ ይስጠን። ዱላ ባነሳንባቸው ግንባራችንን በወንድሞች ላይ ባጠቆርንባቸው ዘመናት የምናፍርበትን ጊዜ እግዚአብሔር ያምጣ። ስለዚህ የመንፈስ ቅዱስ ፍሬ ፍቅር ነው አለ። ደስታ ነው፣ ሰላም ነው፣ ትዕግስት ነው። እኔ ይገርመኛል እንደው እውነተኛው መንፈሳዊ ደስታችን እንኳን ከልባችን የራቀብን ሰዎች እንዲህ በቁጥር ምን ቆጠር አይደለም በጅምላ ነን ያለነው። ትክክለኛውን ደስታ ከእግዚአብሔር የሚሆነውን ደስታ እሱን ደስታ ከኖርን ምን ያህል ጊዜ ሆነናል? ብዙዎቻችን በመንፈስ ቅዱስ የሆነውን ደስታ በክርስቶስ የሆነውን ደስታ በጌታ ደስ ይበላችሁ የሚለው ቃል በስንቶቻችን ሕይወት እየሰራ ነው? እኛ ደስታ ይሰጠናል ብለን ከምናስበው ከመሶቡ እንጀራ ባሻገር ማለቴ ነው። እኛ ደስታ ይሰጠናል ብለን ከምናስበው ከምንቀይራት ጨርቅ ባሻገር ከሰበሰብነው ቁሳቁስ ባሻገር ትክክለኛው የመንፈስ ደስታ የሚፈስልን ስንት ሰዎች አለ? ይሄን ደስታ ሰላም አለ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ ሁሉ ምልክቶች ይታያሉ። እኛ ደግሞ በተቃራኒው ነው። እያንዳንዱን ቃል አነብላችኋለሁ። አለኝ ወይ የለኝም በሉ በቃ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት ነው፣ ራስን መግዛት እነዚህ አሉን ወይ? በቃ መልካምነትና መንፈስ ቅዱስ የሞላባቸውን ምረጡልኝ አለ። ምረጡልኝ እነሱን ምረጧቸው አለ መንፈስ ቅዱስ። ደቀ መዛሙርት ቀጥለው ያሉትን ነገር ካስተዋላችሁ ጥበብ የሞላባቸውን ሰዎች አሉ። ምን የሞላባቸው? ጥበብ። ለምን? የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን መፍራት ነው። ጥበብ የሞላባቸውን ሲል የሆነ ሂሳብ የሚሰሩ የሆነ ቀመር የሚያመጡ የዚህን ዓለም ነገር የሚያስገቡ የሚያስወጡ እነሱን ለማለት አይደለም። ይሄ ጥበብ ስጋዊ ነው። እግዚአብሔር ይመስገን። የእግዚአብሔር ቤት ወይንም የእግዚአብሔር ሕዝብ የሚሰራበት ጥበብ መንፈሳዊ ጥበብ ነው። ይሄን መንፈሳዊ ጥበብ ያላቸው እነሱን የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን የሚፈሩ ሰዎች እየጠፉ ነው። ቁጥራቸው እያነሰ ነው። በቃ ይሄ ሁሉ እኮ ትርምስ እግዚአብሔርን መፍራት ስለሌለ ነው። ሌላ ነገር አይደለም። በቃ እግዚአብሔርን መፍራት የለም። እግዚአብሔርን መፍራት በልቡ የሌለበት ሰው ደግሞ እንዴት የእግዚአብሔርን ሕዝብ ማገልገል ይችላል? ይቻላል? ከኔ ጀምሮ እግዚአብሔርን የመፍራት ነገር ስንቶቻችን ጋር አለ?
እኛ እኮ በመንጋው ህይወት እንደ ልባችን ምን ዘባበት ቀልደኞች ነን ቀልደኞች ወይ አናምን ወይ የሚያምኑት እንዲያምኑ አናደርግም የኛ ጥበብ እቺ ብልጠት የሌሊት ወፍ አይነት ብልጠት ከግድግዳ ለመጋጨት በመንፈሳዊ ሰው ላይ ምን ያስጠላል ብዬ ልጠይቃችሁ እኔው ልመልስ ምንድነው የሚያስጠላው ብልጠት በጣም የሚቀፈኝ በህይወቴ በቃ ብልጠት ጥበብ አይደለም ብልጠት ማስተዋል አይደለም ብልጠት ራስ ወዳድነት ከወንድም የገዛ ወንድሙን እንደ ምንጣፍ ጥሎ ሊረማመድበት ይችላል ራሱን እስካወጣ እስካሻገረ ድረስ ይሄ ጥበብ አይደለም በፍጹም አይደለም እዚህ ጥበብ የሞላባቸውን ሰዎች መረጡ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በክረምቱ ጊዜ የወላጆችንና የልጆችን እንዲሁም በርካታ ቤተሰቦችን ይዞ በተሳካ ሁኔታ ቅድስት ሀገር ኢየሩሳሌምን ያስጎበኘው ቀራንዮ በኢየሩሳሌም ጉዞ ድርጅት አሁን ደግሞ የታላቁን የመስቀል በዓል በቅድስት ሀገር በኢየሩሳሌም ለማክበር ዝግጅቱን አጠናቋል። ጉብኝቱም ከመስከረም 15 ቀን 2008 ዓ.ም ጀምሮ ለ10 ተከታታይ ቀናት ንግሥት ሌኒ ቅዱስ መስቀሉን አስቆፍራ ያስወጣችበትንና ጌታ ከተወለደበት እስካረገበት ያሉትን የመጽሐፍ ቅዱስ ከተሞች ለማስጎብኘት በማይገመት ተመጣጣኝ ዋጋ ምዝገባ ጀምሯል። አድራሻችን 4 ኪሎ አርበኞች ሕንጻ ቅድስት ሥላሴ ካቴድራል ፊት ለፊት ሁለተኛ ፎቅ ላይ እንገኛለን። ቀራንዮ በኢየሩሳሌም። እንኳን ደህና መጡ። እኛው ነን ይሻም ዲኮሮች። ይሻም ዲኮር ዝግጅቱ ሁሉ ያማረ የሰመረ እንዲሆንሎ ከተሟላ የምክር አገልግሎት ጋር ሰርክ እንደሚያገለግሉ ያውቃሉ? ይሻም ዲኮር ዳግም ሰርግን የሚያስመኘው የሙሽራ ቬሎችን፣ የሚዜ አልባሳት፣ ለመልስ የሚሆኑ የሀገር ባህል አልባሳት፣ የቪዲዮ ቀረጻና የፎቶግራፍ አገልግሎቶችን እንደ ምርጫው ያገኛሉ። ይሻም ዲኮር አድራሻ 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ ሕንጻ አንደኛ ፎቅ ላይ 0911 66 2393 0112 79 1924 ሃሎ ይበሉን። ይሻም ዲኮር Saniga Sinantola Isasansakanko Karara Lugan Yesus Sirini Arka Malino Sikite Sundara Sifota Jalala Kinabata Nafsimara Sagantan ko sikofa inkaror sukanura manikis manakuti Addis Abara galiko sini billira tsiyo kanana manineka inari fado kinar kasaniga tsinan sola isasansakanko Yesus sireni billira Bari alafake garaketi pigunko ichiti garakoti kesiti machunko manaketi na fide yawaksi tunatiksi ufta sifarfachunko tana dagachise dumana desise chileyo kadana maneneka inari pando kenar kasaniga chinansola isasansakanko karara lugan Yesus sireni bille shamarro